ደብሮኛል። የእውነቴን ነው። ታማኝ የሆነ ሰው ነው የጠፋው። አንዴ ማዘር አስደውኝ ብሎ ስልኬን በላኝ። አሁን ባለቤቴን ምን ልበለው? አንዲት ሴት ወለል እያጸዳች እያለ ባሏ በጫማው ስለረገጠባት ብቻ እንደገደለችው የሚገልጽ ዘገባ ደርሶናል። ሴትዮዋ በቁጥር ስር ውለዋል። ገና ወለሉ እስኪደርቅ እየጠበቅን ነው። ኢትዮጵያ በጣም እየተሻሻለች ነው። በቂ የውሃ አቅርቦት አለስ። መብራት ራሱ ጠፍቶብን አያውቅም። ውርደት። ጋይስ ፕሊዝ ተረጋጉ። ደግሞም ደሬሰ ከኔ ጋር ነው። እንስሳ ነኝ ብዬ አልበላውም። እኔ ገዳይ አይደለሁም። እንደውም ለቅርብ ጓደኛዬ ለደረሰ እሞታለሁ። እናንተን አላቅም፣ ግን ይሄ ጥሬ ስጋ በጣም ነው የሚጣፍጠው። ደረሰ የት እንደገባ ግን አላቅም። ይመስለኛል የተወሰነ ንጹህ አየር ለመቀበል ወይም ሌላ ነገር ለማድረግ ይወጣ። ጓዶች ቀልዱ ይቅርና በጣም ተጨንቄያለሁ። ደረሰ ጠፍቷል። አይታችሁታል? ተነስቼ ሄጄ መፈለግ አለብኝ። ወገኖቼ ይህ ከባድ እየሆነ መጥቷል። ደረሰን የበላው ጅብ እየጮኸ አይደለም። ደረሰ ደረሰ! ቄራ 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 ቄራ! እንዴት ሳር ቤት ነው የሚሄደው ብለህ አይደል እንዴ የጫንከኝ? እኔ የምለው ማታ ቲክቶክ ላይ ላይቭ ብገባ የሞተ ፈረስ እንደ ጊፍት አሰጡኝም? ዛሬ ዴት ነበረኝ እዚች ካፌ ውስጥ። ቺኳ ገን ቆየች፣ ሳትቀጣኝ አልቀረችም። ስልክ አታነሳም፣ ቀጣችኝ ማለት ነው። ወይኔ ሰውየው። ይሄ ቡና በጣም ከባድ ነው። የጫት ዱቄት ነስነስ አድርገውበታል መሰለኝ። ወንድም ትንሽ ጠጋ ብትልልኝ፣ ቦታው ጠበበኝ እኮ። ምን አባክ ነው የምትለው? ከደበረህ መውረድ ትችላለህ። ስልኬ የት አለ? የለም የለም፣ ስልኬን ተበላው። ሲተሻሸኝ ታቆይ ነበር ይሄ ጥላቢስ። የምርጫው አሸናፊ ከሆኑ ለኢትዮጵያ ሕዝብ ምን ያደርጋሉ? ሁሉንም ኢትዮጵያውያን በአንድ ግዙፍ አውሮፕላን ጭኜ ወደ አሜሪካ ወስዳቸዋለሁ። ናግጨኝ! አንተ ታኩር ራሱ በግ ገጭቶት ነው የፈመሰው። ናግጨኝ! እየው ተገጨው። ሰብስክራይብ አድርጉ። መኪና ካልገጨህ አትፈምስም ብላችሁኛል። ይኸው ልገጭ ነው። ሞትኩኝ። ኔክስት ሲዝን መክፈቻ ጨዋታ ዩናይትድ ቨርሲስ አርሰናል። ወይኔ ፈርሴ ሙዷን ልናበላሽ ሆኖ 8-2 እንደገና። የሰባት ብሩ ዳቦ ግን ዳቦ ቤት ሳይሆን ፋርማሲ ነው መሸጥ ያለበት። እንዴ ክኒን እኮ ነው የሚያክለው። ሴቶች ብዙ ጊዜ ሊያስቡበት የሚገባው ነገር ምንድነው ማማ? ለራስሽ ማድረግ የምትችያቸውን ነገሮች እንኳን መስጠት ካልቻለ ጥቅም የለውም። ብሎክ አድርጊው ያንን ንፍጣም ሰውዬ። ሰላም፣ ከኢራንና ከእስራኤል ማንን ትደግፋለህ? እኔ ምን አገባኝ? እንቁላል 23 ብር ገብቶ ስለ ፈረንጅ ልከራከር። በአሁኑ ሰዓት ወጣቶች አልኮል መጠጥ እየጠጡ ነው። ስለዚህ ጉዳይ ምን ያስባሉ? አልኮል ላይ በረዶ መጨመር እንዳትረሱ። ዶክተር ነበርኩ፣ ግን ደሞዙ ስለማይበቃኝ ነው ይሄን ስራ የጀመርኩት። ሰላም ጤና ይስጥልኝ ቤተሰቦቼ። ዛሬ ደግሞ አዲሱን አፓርታማችንን ላስተዋውቃችሁ ነው። ይሄው የኛ የሳሎን ክፍል ትንሽ ጠባብ ነው ግን እና እንደምታዩት ኑሮአችን ትንሽ ፈታኝ ነው። ግን ደግሞ የራሱ የሆነ ውበት አለው። ይሄው የኛ ትንሽዬ ቤተሰብ ሁሌም ሰላም ነው። አንዳንዴ ነው እንጂ አይ የዘመኑ ልጅ። ለዛሬ ይህን ይመስላል ከኛ ትንሽዬ የአፓርታማ ዓለም። ቻው፣ በቀጣይ ቪዲዮ እንገናኝ። በመጀመሪያ ራስን አስተዋውቅና መናገር የምትፈልገውን ተናገር። እኔ ቡች እባላለሁ። መናገር የምፈልገው የኢትዮጵያ ሕዝብ መንገድ ላይ ውሻ ሲያይ መማታት ይወዳል። በመዲናችን መሃል የመኪና መንገዶች እየተበላሹ ነው። በዚህም ምክንያት ብዙ ሰዎች ጉዳት ደርሶባቸዋል። ኦ ማይ ጋድ። ጋሼ ስለ አገራችን ሙዚቃ አስተያየት? ሙዚቃን ያው እነ ጊልዶ ገደሉት፣ ከዛ እነ ስቲፎ ቀበሩት። የአዲስ አበባ ሴቶች ለምንድን ነው በጣም የሚወዱክ? ብር ካለሽ ሁሉም ይወድሻል። ሰላም ቤተሰብ፣ የእኔ ጌታ እንደዚህ ቢግፉትን አዲስ አበባ ውስጥ ስታየው ምን ተሰማ? እንኳን ደህና መጣ ወንድሜ። አሁን በመጨረሻ አከበሩኝ። የሀገር ውስጥ ዝነኛ ነኝ። ድሮ ጫካ ነበር የምኖረው፣ አሁን ቦሌ ነኝ። እውነተኛ ህይወቴ ገና ተጀመረ። ጫካውን እርሱት፣ አልመለስም። የአዲስ አበባ ሴቶች ደስ ይሉኛል። ይቅርታ እጄን አልተጠቀምኩም፣ ግን ቅጠል ነበር የምበላው። አሁን ፍርፍር ነው የምበላው። ፍርፍር ጫካ ውስጥ ሀበሻ ምግብ ቤት ካልከፈተ። ያቺ ድሮ አብራችሁ ጥግ ላይ ትቀመጥ የነበረችው ልጅ አሁን የት ሆና ነው? ምን ነካው? እድሉን አባከን። ወንድሞቼ ቲክቶክ ስትመለከቱ ከርማችሁ የደሞዝ ቀን ሲመጣ አትደናገጡ። እሺ ወገኖቼ፣ ለቆየ ፈጬ መኪና ተሰልፌ ያለው ሰልፉ በጣም ረጅም ነው። ምን እንደማደርግ አላውቅም። በጅብ የምበላ ይመስለኛል።
ቡዳ መድኃኒት አለሽ? ቲክቶክ ላይ የሆነ ነገር ያደረጉብኝ ይመስለኛል። አዎ መድኃኒት አለኝ። መርካቶ ውስጥ ሁሉንም ነገር ታገኛለህ። ቲክቶክ ላይ በጣም ብዙ ላይክ አድርገውኝ ቡዳ በላኝ። ቲክቶክ ፋሚሊ ቦሌ ፍርፍር በላው፣ ፒያሳ ቶሞካ ጠጣው፣ አሁን መርካቶ ነኝ። እውነተኛ ገበያተኛ አይደል እንዴ? እንኳን ደህና መጣ ቢግፉት። እዚህ በመገኘት ደስ ብሎኛል። ቤተሰብ እንደዚህ አይነት ነገሮች ፍቅር ይገባቸዋል። ይህ የኪስ ቦርሳ በእውነተኛ ንግስት በእጅ የተሰራ ነው። የቲክቶክ ቤተሰብ ሰላም ነው። ከወደዳችሁት ዝም ብላችሁ አትለፉና ኑና ግዙ። ይሄ ያዜብ ሱቅ ነው። እንዴት ያለ ቦታ ነው! ሄዳችሁ እዩት። ቢግፉት ሰላም ብሏችኋል ብሏል። ወንድሜ መርካቶ መጥተህ መግዛት ያለብህ አንድ ነገር ምንድን ነው? ሳምቡሳ በቅናሽ ዋጋ ታገኛለህ። ይሄ ነው ትርፉ። ፋራ በሙሉ ዋጋ ከከፈልክ ለማንም እንዳትናገር፣ ዝም ብለህ አልቅስ። ወገኖቼ መርካቶ ውስጥ ነኝ። ስልኬ የመሰረቅ እድሉ ምን ያህል ነው? እስቲ የመርካቶን ነዋሪዎች ቃለ መጠይቅ እናድርግ። መርካቶ ውስጥ ስልክ የመሰረቅ እድሉ ምን ያህል ነው? በጭራሽ። ይሄ ሁሉ ውሸት ነው። ግን ሁልጊዜ ኪስህን አረጋግጥ። ቤተሰብ እንደኔ አትሁኑ። ቲክቶከር መሆን ላይ ተጠምጄ ስልኬን ነጠቁኝ። በፍርፍርና በኢትዮጵያ መኖር እየከበደ ነው። እንቁላል 23 ብር እየተሸጠ ነው። ይህ እብደት ነው። አንድ ነገር ማድረግ አለብን። እንቆቅልሽ ምን አውቅልህ? ጦጣ መስሎኝ ተታለልኩ። አላቅም። ጦፊደል ጣ መስሎኝ ተታለልኩ። ቤተሰብ ልንገራችሁ፣ የጫካውን ህይወት ትቼዋለሁ። አዲስ አበባ ውስጥ ህይወት ፍራሽ ነው። ዛሬ አዲስ አበባ ውስጥ ሰዎችን እንቆቅልሽ እንጠይቃለን። እንቆቅልሽ ምን አውቅልህ? ሰሄድ ውሎ ሰሄድ የሚያድር የኢትዮጵያ መብራት ወንዝ። እንቆቅልሽ ምን አውቅልህ? እንደ ሬሳ ይተኛል፣ እንደ አንበሳ ይጮሃል። ፋርት አይደለም፣ ሽጉጥ ነው። ዛሬ የአዲስ አበባን ህዝብ በእንቆቅልሽ እያዝናናሁኝ ነው። አዲስን እወዳታለሁ። ይህን ጥያቄ ከመለሱ አስተያየት ይስጡ። እንቆቅልሽ ምን አውቅልህ? በቀይ ምንጣፍ ላይ ነጭ ቄሶች። ጥርስ መሰለኝ። አቦ አንበሳንሽ። ቤተሰብ ከሁሉም የሚከብደው እንቆቅልሽ ራስን ማወቅ ነው። ፓፓ ንቃ፣ ራስህን እወቅ። ሰላም ቤተሰብ። አንቺ ጅምር ድሬድ ሰላም ነው? አረ ትረባተው ቢግፉት። ፓፓ ቢቀር ይሻላል እኮ። ግንባር ብለናል። አረ ጨረስከን ዛሬ። አንቺማ ግንባር ሲታደል ከፊት ነው የተሰለፍሽው። ሰላም ቤተሰብ፣ ዛሬ በአዲስ ዞር ዞር እያልን ሙድ እንይዛለን። ተከታተሉ። ዛሬ ፈታ እንላለን። አንቺ ሉሲ በቆዳ በይም እንዴ? ባክተው አስቢያ ተወዶል እየበላሽ ፓፓ ዋን ዳይሜንሽን እየሆንሽ ነው። ዝሪያ ግንባርሽ ምንሼ? አረ ቢግፉት ፍቺ። ይሄ ግንባርማ ትልቅ ስለሆነ ለልደት ራሱ ኮፊያ ሳይሆን ባልዲ ነው የሚሰጡት። ሰላም አዲስ አበባ ውስጥ ከልብስ ብራት ሌላ አፎርድ የምታረጊው ነገር አለ? አንተ አልተቻልክም። ከልቤ ነው እኮ። ዛሬ ሰኞ ነው። ወጣ ብለሽ ተፍ ተፍ በይ ፓፓ። ጸሎት አለ ስራ ምኞት ነው። ምርጥ የዴቲንግ ምክሮት ምንድነው ማማ? ባጃጅ ውስጥ ቁጭ ብሎ ከማልቀስ ላምቦርጊኒ ውስጥ ማልቀስ ይሻላል ሲመስለኝ። ሁሉም ወንዶች ያስቀይሙሻል። ስለዚህ ሀብታሙ ምረጭ። ሰላም ቆንጆ አርቶ። ስልክ ቁጥርሽን ስጪኝ። መኪና አለ ነው? የለኝም። አይ ይቅርታ፣ ጓደኛ አለኝ። የምታዩት አዲሱ የኮሪዶር ፕሮጀክት በጣም ቆንጆ ነው። ነገር ግን በመንገዱ ላይ የሚራመዱት በባዶ ሆዳቸው ነው።